ሙስጠፋ ስለ ቀጣይ ቅር ማውራት አለብን። እሺ እቅድሽን ለመስማት ዝግጁ ነኝ። ምን ልጅ ወሹ ነገር አለ? እቺ ባብያ ልጅ ሰው እንዴት ገና ይሆናል? ምን እናት እሷ ሜሪሲ ናታ። ያቺ ቢጫ ጸጉር ያደረገችሽ ነገር አለ? ካደረገችኝማ ቆየች፣ ግን ደግሞ ሳት ደሜ ፈላ። የኔ ልጅ ምንም ባልጠቅምሽም እንደናት መክርሻለሁ። የተፈጠረውን ነገር ንገሪኝ። እኔና ምን ለማጣላት ብዙ ቅርጽ ታቅን ነበረ። በምን አወቅሽ? ወይዘሮ ሙዝና ነግራኝ ነው። ቢሆንም ብልህ ሰው የሚያደርገውን አይናገርም። ረጋ ብለሽ መወሰን ነው የኔ ልጅ። ይሄ ነው የተሻለ የሚሆነው። ኧረ በሽታ ይርጋባት። በአምነን ጉዳይ ማንንም ሰው አልሰማም፣ አልነቃትም። ጭር ነበረች። ሙስጠፋ በድጋሚ ሌላ የሚያውቀውን ተጨማሪ ሰው እዛ ትልቅ ቤት ውስጥ አግኝቷል። ለሚስትነት ለመወዳደር በሚል እዛ ቤት ውስጥ እንደምንም ገብታ በቀሏን በአግባቡ እየተወጣች ያለችው ሲፈን ነገሮችን በፍጥነት ለማድረግና የእናቷን የባከነ ደም ለማስመለስ እንዲያግዛት ያመጣችው ሙስጠፋ ገና እዛ ቤት እግሩ ከመርገጡ ብዙ መዘዞችን ይዞባት እየመጣ ነው ያለው። ተንኮለኛዋና ነገሮችን በብልጠት የምታደርገው አክስት ሜርሲ ከሙስጠፋ ጋር ፊት ለፊት ተፋጠዋል። ሁለቱ ኃይለኛ ሰዎች ያላቸው ግንኙነት ምን ሊሆን ይችላል? ግምታችሁን ኮሜንት ላይ ጻፉልን። ከሜርሲ አስቀድሞ ጄሪን እዛ ቤት ውስጥ ገና ከመግባቱ ያገኛት ሙስጠፋ በንዴት እንዲሁም ግራ በመጋባት ስሜት ውስጥ ሆኖ አንቺ ቆይ እዚህ ምን ታደርጊያለሽ ብሎ ሲያፈጥባት እሷን በፍርሃት እየተርበተበተች ባለችበት በመሃል ሲፈን ትመጣና ወሬያቸውን ያቆማሉ። አጠገቡን መታ ትቀመጥና ጄሪ ተዋወቂው ሙስጠፋ ይባላል ወንድሜ ነው ብላ ስትላት ጄሪም በሰማችው ነገር ግራ ተጋብታ ኧረ እሺ ሰላም እንዴት ነህ ብላ ስትጠይቀው እሱም እንደማያውቃት ሰው ሆኖ እያስመሰለ ሰላም እንዴት ነሽ ሙስጠፋ እባላለሁ ያንቺንስ ስም ማን ልበል ብሎ ሲጠይቃት እሷም እየተንተባተበች የኔ ስም ጄሪ ነው ብላ ነግራው በፍጥነት ከቦታው ላይ ዞር ብላ ወደ መኝታ ቤቷ ገብታ ስቅስቅ ብላ ማልቀስ ትጀምራለች። ሙስጠፋና ሲፈንም እዛው በተቀመጡበት በመሃላቸው ዝምታ ሰፍኖ ነበር። እሱም በመሃል ይቀጥልና ግን ልጅቷ ማን ነች ብሎ ሲጠይቃት እሷም በአቶ አምነን ለሚስትነት የተመረጠችው ሴት እንደሆነች ትነግረዋለች። የዛኑ ቀን ምሽት ላይ አቶ አምነንና ቤሌን ከፈረስ ግልቢያውና ካሳለፉት ጥሩ ጊዜ ወደ ቤታቸው ተመልሰው ወደ ውስጥ ከመግባታቸው በፊት ያስቆማትና ሚስጥረኛዬ እባክሽ ወደ ውስጥ አትግቢ እዚሁ እንሁን ብሎ ሲጠይቃት እሷም አምነን እስካሁንም ቢሆን ነገሮችን መርሳት እንዳለብን ስለተሰማኝ ነው እንጂ ልክ እንዳልሆነ አውቃለሁ ልጅና ሚስት አለ እናም ብላ ንግግሯን ልትቀጥል ስትል ያስቆማትና ይበቃሻል እነሱን እኮ በፍጹም አትጎጃቸውም እሺ በኝ ብሎ ቢጠይቃትም እሷ ግን ጥያቄውን ችላ ብላ የራሷን ሐሳብ መናገር ትጀምራለች። ለጄሪ ፍቅር እንድትሰጣትና አብራሃት እንድትሆን እፈልጋለሁ ብላ ስትለው እሱም አንቺን የሚያስደስትሽ ከሆነ እሺ በቃ ብሎ ሲመልስላት ደህና አደር ብላ ጥላው ወደ ውስጥ ትገባለች። የዛን ቀኑ ምሽት ላይ ሁሉም ተሰብስበው ራት እየበሉ በመሃል ሲፈንም ትቀጥልና በጣም ይቅርታ ሰዎች አንድ ነገር መናገር ፈልጌ ነበር አቶ አምነን ሆኖልኝ ያንተ ሚስት መሆን ባልችልም እዚህ ቤት ስኖር ግን አንድም ቀን እንድከፋ አድርገኸኝ አታውቅም። ለሱ ላመሰግንህ እፈልጋለሁ። ሌላው ደግሞ ሙስጠፋ ለኔ በጣም መልካም ሰው ነው። ቤተሰብ በሌለኝ ሰዓት እሱ ቤተሰብ ሆኖኛል እናም እየረዳኝ ነበር። አሁን ላይ ግን ጥሩ ነገር ላይ አይደለም ያለው። እባክህ አንተን ከመላላክ ጀምሮ ሊያግዝህ የሚችልበት ስራ ካለ ራሱ እየሰራ ህይወቱን ቢያስተካክል በጣም ደስ ይለኛል። ማለቴ አሁን ላይ በጣም አሳዛኝ ሁኔታ ላይ ነው ያለው ብላ ስትለው አምነንም የዚህን ያህል ምን ነው አሁን ያለህበትን ሁኔታ ግን ማወቅ እንችላለን ብሎ ሲጠይቀው ሲፈን በጥያቄው መሃል ትገባና የአምነንን ልብ ለማግኘት በደካማ ጎኑ ያልተፈጠረ ታሪክ ፈጥራ መቀባጠር ትጀምራለች። እናቱን በመኪና አደጋ እንዳጣትና ለረጅም ጊዜ ታሞ እንደነበረ ትነግረዋለች። አምነንም ይሄን ሲሰማ አዝኖ አጋጣሚው ቢለያይም ግን የኔና ያንተ ህመም አንድ ነው እናም ከጎንህ ነኝ ወንድሜ ብሎ ይለዋል። ራታቸውንም በልተው ጨርሰው ሁሉም ወደ መኝታ ቤታቸው ገብተው ጄሪም አልጋዋ ላይ ተቀምጣ ራሷን እያስተካከለች ባለችበት የመኝታ ክፍሏ በር ተከፍቶ አንድ ሰው ወደ ውስጥ ይገባል። ሙስጠፋ ነበር። ስታየውም ደንግጣ የምትገባበትም ጠፍቷት መርበትበት ትጀምራለች። ቀጥላም ሙስጠፋ እዚህ ድረስ ምን ልታደርግ ነው የመጣኸው ብላ ስጠይቀው እሱም ምን ላደርግ እመጣለሁ በዚህ ሰዓት እንድትሰጭኝ እፈልጋለሁ የጠፋብኝን ጊዜ እንድትመልሽልኝ እፈልጋለሁ ብሎ ሲላት እሷም ላለፈው ጊዜ እኮ ተጠያቂ እኔ ብቻ ሳልሆን አንተም ጭምር ነህ ብላ ስትለው እሱም ገንዘቤስ ልጅነቴስ ብሎ ሲጠይቃት ጄሪም ፈልገህ ለሰጠኸኝ ነገር ለምን ታስጨንቀኛለህ ብላ ስጮህበት እሱም አንቺን ላለማስጨነቅ ነው እኮ እዚህ ብቻሽን ባለሽበት የመጣሁት ይላትና አንገቷን ይዞ አልጋው ላይ ሲያስተኛት የመኝታ ቤቱ በር መንኳኳት ይጀምራል። እሷም በድንጋጤ ከተኛችበት አስነስተው በፍጥነት ወደ መጸዳጃ ቤት አስገብታ ትደብቀውና በሩን ትከፍታለች። አምነን ነበር። እሱም ይቀጥልና ምን ነው በሩን ቆልፈሽ ውስጥ ቀረሽ ብሎ ሲጠይቃት
እሷም ብርድ እንዳይሆንብኝ ብዬ እኮ ነው ብላ የማያሳምን ሰበባን ሰጥታ ወደ ውስጥ ታስገባዋለች። እሱም አልጋው ላይ አረፍ ሲልላት ትንሽ ቆየት ብላ መጸዳጃ ቤት ወደ ደበቀችው ሙስጠፋ ጋር ትገባለች። ሙስጠፋም ይቀጥልና ትሰምኛለሽ፣ አዋርድሻለሁ። ትላንት የነበርሽበትን ህይወት ለአምነን ብነግረው ዛሬ ላይ እሱንም ለምን እንደቀረብሽው ማሰብ አይከብደውም ብሎ ሲላት እሷም በንዴት አንተ የተረገምክ አሁን ቶሎ ብለህ ከዚህ ውጣልኝ ብላ ትለዋለች። በዛን ሰዓት ቤሌንና አምነን ሁለቱም በየመኝታ ቤታቸው ሆነው ዛሬ ሙሉ ቀኑን ስላሳለፉት ደስ የሚል ጊዜን እያስታወሱ በደስታ መኝታቸው ላይ ጋደም ብለው ነበር። እሱም እዛው ባለበት እንቅልፍ ይወስደዋል። ጄሪም ወጣ ብላ የእሱ መተኛት ካረጋገጠች በኋላ ሙስጠፋን ከመጸዳጃ ቤቱ አስወጥታ ወደ መኝታ ቤቱ ትልኳለች። የእህቷ መሞት እንደ እግር እሳት እያንገበገባት ያለችው ሞርዜና በሰዓቱ ሁሉም ሰዎች ቢተኙ እሷ ግን እንቅልፍ የሚባል ነገር በአይኗ አልዞረም ነበር። ስልኳንም አውጥታ ወደ አምነን ጓደኛ ቃል ጋር ትደውልና ማውራት ይጀምራሉ። እሷም ትቀጥልና እኔ ምልህ አዲስ ያገኘው ነገር አለ እንዴ ብላ ስትጠይቀው እሱም አዎ የወይዘሮ ሜርሲ ባል የሆኑትን አቶ ሐምዱ የት እንዳሉ ማወቅ ችያለሁ ብሎ ይላታል። እሷም በደስታ እንዲሁም በድንጋጤ ስሜት ውስጥ ሆና የምርህን ነው እና የት ነው ያለው ብላ ስትጠይቀው እሱም የቀረውን ነገር ነገ በአካል የምናወራው ይሆናል፣ እስከዛው ግን ለአንዳንድ ጉዳዮች ማስፈጸሚያ የሚሆነኝን ገንዘብ አስገቢልኝ ይላትና ተስማምተው ስልኩ ይዘጋል። በነጋታውም ጠዋት ቤሊን ከመኝታ ቤቷ ወጥታ ደረጃውን እየወረደች ባለችበት ከአምነን ጋር ይገናኙና ደህና አደርክ ብላ ስትጠይቀው እሱም እንዴት አደርሽ? እኔ ጋር በጣም አሪፍ ነበር፣ ያው ያሳለፍነውን ጊዜ እያሰብኩ ሳላውቀው ነው እንቅልፍ የተኛው ብሎ ሲላት እሷም ደስ ብሏት በፈገግታ እኔም ጋር ተመሳሳይ ነበር ብላ እያለችው ባለችበት ቃል ወደ አምነን ጋር ሲመጣ ያገኛቸውና አምነን እንዴት ነህ? እንቅልፍ አልወስድ ሲለኝ እኮ ነው በጠዋት የመጣሁት ብሎ ሲለው አምነንም እሺ በቃ እመጣለሁ ሳሎን ጠብቀኝ ብሎት ይሄዳል። ቃልም ባገኘው አጋጣሚ ወደ ቤሊን ጋር ይጠጋና አምነን ጋር በዚህ ሰዓት ምን ትሰሪያለሽ? ግን ይሄን የመሰለ ቁንጅና ይዘሽ አለመመረጥ በጣም ይከብዳል። ለማንኛውም ግን ሳትመረጪ እዚህ ቤት ውስጥ ዝም ብለሽ ከምትቀመጪ ለምን ከኔ ጋር ጥሩ ጊዜ አናሳልፍ ብሎ ሲላት እሷም ስላሰብክልኝ አመሰግናለሁ ግን አያስፈልግም ብላው ደረጃዋን መውረዷን ትቀጥላለች። በዛን ሰዓት ሙስጠፋ ብቻውን በረንዳ ላይ ቆሞ ባለበት ጄሪ ኮቴዋን ሳታሰማ ሰው አየኝ አላየኝ እያለች በፍርሃት ወደሱ ጋር ትመጣና ቆይ ለምንድነው ግን እንደዚህ አቻኩላ የጠራኸኝ ብላ ስትለው ሙስጠፋም ገንዘብ እፈልጋለሁ ብሎ አስረግጦ ይነግራታል። እሷም በድንጋጤ እንዴ ቆይ የምን ገንዘብ ነው? እኔ ከየት አመጣለሁ? ሙስጠፋ እባክህ አታሰቃይኝ ብላ ስትለው እሱም እኔ አይደለሁም ስራሽ ነው የሚያሰቃይሽ። ትሰሚኛለሽ? ያን ያጣሁትን ሁሉንም ነገር አንድ ሳይቀር ማግኘት እፈልጋለሁ። ገንዘቡንም ቢሆን ከባልሽ መቀበል ትችያለሽ። እመኚኝ እኔ የተሰማኝን ስሜት እንዲሰማኝ ነው ማደርግሽ። በዚህ 2 ቀን ውስጥ 500 ሺህ ብር ካላመጣሽ ሁሉንም ነገር ነው ማበላሽው ብሎ ጥሏት ወደ ውስጥ ይገባል። እሷም በጭንቀት እየተብሰለሰለች ወደ ቤት ውስጥ ስትገባ ቃልን ለብቻው ተቀምጦ ታገኘዋለች። ትቀጥልና አምነን ወዴት ሄዶ እንደሆነ ስትጠይቀው ቃልም ይመጣል አሁን ነው ሄደው እዚሁ ነበር ብሎ ሲላት እሷም ቃል አንድ ጥያቄ ልጠይቅህማ አምነንን ገንዘብ ብጠይቀው የሚደብረው ይመስልሃል? ማለት ያው ለራሴ አንዳንድ ነገሮችን ፈልጌ ነው አንተ በይበልጥ ስለሱ ስለምታውቅ ነው ስለዚህ ጉዳይ የምጠይቅ ብላ ስትለው እሱም በውስጡ ይህንን አጋጣሚማ ልጠቀምበት ይገባል ብሎ ይልና ያው እሱማ ለምንድን ነው ብሎ መጠየቁ አይቀርም ግን በጣም አስፈላጊ ከሆነ ለምን እኔ አላወራልሽ ብሎ ሲላት እሷም አንተንማ የሚሰማ ከሆነ በጣም ነው ደስ ቢለኝ እውነት ውለታህን ለራሱ ከፍላለሁ ብላ ስትለው ቃልም እጅ በእጅ ከሆነ ደስ ይለኛል ማለቴ ውለታውን አሁን ከመለሽልኝ ያው ቤሊን ከኔ ጋር እንድትሆን እፈልጋለሁ አብራኝ እንድታደር አመቻችልኝ እኔ ደግሞ ላንቺ ብሩን አመቻችልሻል ብሎ ሲላት ጄሪም በሐሳቡ ተስማምታ እሺ ደግሞ ይህንን ነገር አደረኩት ማለት አምነን የኔ ብቻ አደረኩት ማለት ነው ስለዚህ ተስማምቻለሁ ብላ ትሏለች። ከዚህም በኋላ ነው አክስት ሜርሲ ሄዳ ከነበረችበት ቦታ ተመልሳ ወደ ሲፈን ክፍል ስትገባ ከሙስጠፋ ጋር የተፋጠጡት። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።